አብይ አህመድ ሌላው አልሳካለት ሲል ሊከፋፍለን በጎጥ በቀበሌ ብሎ አልሳካለት ሲል ወደ አንድ ስንመጣል ደግሞ አሁን ደግሞ ምንድነው የኦሮሞን ተወላጅ የክርስቲያን መጽሐፍ ቅዱስ ሰባኪ ሙስልምናን አውጋዥ ተሳዳቢ አድርጎ የመጣ ይሄ ብልግና ነው። ይሄ ብልግና ነው። እኔ በግሌ ይሄን አይነት ሰው ልደግፍ አልችልም። አዎ ይሄን አማራም ሆነ ትግሬም ሆነ ኤርትራም ሆነ የክርስትና ሃይማኖቱን አጥብቆ ስለሚወድ በቃ ከዚህ ከሆነ ይወጣልኝና ሌላ አጀንዳዬን ይለቅልኛል ብሎ አጀንዳ ሲሰጥህ አሁንም ይሄን አጀንዳ ይዘህ የምትንቀረፈፍ ንፍልል አማራ ካለ ተሸውዳል። ይሄን ስል ግን ሃይማኖትን አስከብር፣ ሃይማኖትን አስከብር። የክርስትና እምነት ሃይማኖትን የምወድ ከሆነ እስልምና እምነትን እወዳለሁ፣ አከብራለሁ። አልኖርበትም ግን አከብራለሁ። ምክንያቱም የኔን ሳከብር የነሱን አከብራለሁ። የኔን አምኜበት ስኖር የነሱን ደግሞ ማክበር አለብኝ። ስለዚህ አሁን እያደረጋችሁት ያላችሁት አጀንዳ በጣም 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 ከባድ ነው። አሁን ጾም ሰዓት ነው፣ ተመልከቱ። በዚህ በጾም ሰዓት ላይ ሰይጣን እየጠራ ያለ አንዱ አብይ አህመድ፣ የአብይ አህመድ ውሽል ወሸላ ቆሻሻ ይሄ ነው። አይባልም፣ አይደረግም። እኔ አንድ ቪዲዮ አይቻለሁ። እንደዚህ አይነት ዘግናኝ ነገር በጣም ያጸይፋል፣ ነውር ነው። እንደዚህ አይነት ማለት የክርስቲያን ሰባኪ ወይም ሃይማኖት ነዋሪ ወይም የሃይማኖት ሰባኪ እንደዚህ አይነት ዘግናኝ የሚያጸይፍ ነገር ማነጻጸር፣ መመካከር፣ መነጋገር፣ መከራከር እኮ ይቻላል፣ መዛካከር ይቻላል። ውስታዞችም ተው፣ የኛ ካህናት ቄሶችም ተው። በቃ አበቃ፣ ይብቃ። ሁላችንም ሃይማኖታችን ሲነካ እንደማንወድ ሁሉ የማንንም ሃይማኖት ሲነካ ደግሞ አንፈልግም። አጀንዳ እየሰጠህ ነው ያለው። በተለይ የአማራ ተወላጅ ልትነቃ ይገባል። ኦሮሞ ቀድም አቡፋኖ የፖስተውና የአቡፋኖ ማን ነበረ ጓደኛ የፖስተውን እያየው ነበረ። ኦሮሞ ዋጋ እየከፈለ ኦሮሚትና ቆሪቲና ኦሮሚቲ ደሞን የከፈለችበት ምድር ነው። አየህ አማራውን ነው እንደዚህ ያለ አማራውን ነው እንደዚህ ያለ ሳትነቃ እየተበላን ያለው በሃይማኖት ገብቶ ሊያባላን ያለው። ነቃ ብለህ ራስን ጠብቅ። የሰው ሃይማኖት አታቆንሽሽ፣ የራስህን አስከብር። በተለይ ኦዲየንስ ተከታይ ዝም ብላችሁ በነፈሳችሁበት አትሄዱ። እዛም ትክክል እዚህም ትክክል አትበሉ። ቆም ብላችሁ አስቡ። ቆም ብለን እናስብ። ይበቃል። ሁሌ መነታረክ፣ ሁሌ ውጣ ሰጣ ገባ ይበቃናል። በቃን። እኔ በግሌ ደክሞኛል፣ ብዙ ነገር አድክሞኛል። ስራ እዚህ ያደክመናል። የሀገራችን የአማራ መጨፍጨፍ አድክሞናል። ስለዚህ ልብ ይኑርህ አማራ፣ ይበቃችኋል። ከዚህ በላይ ዋጋ የምናስከፍለው ወገናችን ነው። እኛ እኮ ያለነው ስደት ላይ ነው። ምንም ላያገኘን ይችላል። መሬት ላይ ያሉ ወገኖቻችን ግን ልናስብላቸው፣ ልናዝንላቸው ይገባል። ምክንያቱም ከስንት ዓመት በፊት ፕሮቴስታንትና ኦርቶዶክስና ፕሮቴስታንት እሳት ሰጣ ገባ ብዙ ችግር እንደደረሰ ታስታውሳላችሁ። አሁንም እንደገና ሌላ ሰጣ ገባ አትክፈቱ ማለት ፈልጋለሁ። አመሰግናለሁ። ኮፒ ሊንክ አድርጉ። ባይ
ቤተሰብ ይኸው እንግዲህ እዚህ ፎቶ ላይ የምታዩት በንጹሐን ላይ በግፍ በፋግታ ከለኮማ ወረዳ ተጨፈጨፈ። የ142 ንጹሐን በጣም የሚያሳዝን የሚሰበር በጣም የሚያም ነው። የሁሉ መከራ እያየ አማራ አልመር ብሎ የሁሉ ስቃይና በደል እያየ አማራ አልመር ብሎ ዛሬም ዋጋ እየከፈለ ነው ያለው። ለምንድን ነው ዋጋ የምትከፍለው? ለምንድን ነው ዋጋ የምንከፍለው? እንደ አማራ ምን ነው አንድ ሆኖ መቆም ያቃተን? ለምንድን ነው ታዲያ አማራ ልክ እንደዚህ አሁን በሃይማኖት ጉዳይ ላይ ሰሞኑን ሲነሳ እንደነበረ ሁሉ ምን ነው ታዲያ ማንነት ላይ ህይወታችን ህዝቡ ላይ እየደረሰ ያለውን ግፍና በደል መናገርና ማውገዝ ምን ነው አቃተን? ለምሳሌ እንደዚህ ይላል ከላይ 142 በላይ ንጹሐን በፋግታ ለኮማ ወረዳ ተጨፍጭፈዋል። የብልጽግና አሸባሪ ኃይል ወደ አማራ ክልል ከገባ ጀምሮ በአንድ ወረዳ ብቻ ከ142 በላይ ንጹሐን ጨፍጭፈዋል። ማጨፍጨፉን አረጋግጠናል። በትናንትናው ዕለት ብቻ ህፃናት ጨምሮ ከ4 በላይ ንጹሐን በአዊ ዞን ፋግታ ለኮማ ወረዳ ተጨፍጭፈዋል። የተጨፍጨፈ መሆኑን በአካል በመገኘት አረጋግጠናል። አማራን ሊያጠፋ የመጣው አሸባሪ ኃይል መደምሰስ ማሸነፍ ግዴታ ነው። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። የአማራ ፋኖ በጎጃም የአገው ህዝብ እንዲሁ ዋጋ እየከፈለ እንደሆነ ለአንዳንድ ክፍታፎች ንገራቸው ብሏል። እዚህ ጋር ያው መናገር መፈልገው ብዙ ነገር አለ። በነገራችን ላይ አገዛዙ በጥይት እንግዲህ የሚገርም ነው። ከደፈሯት በኋላ በሚያሳዝን ሁኔታ ከደፈሯት በኋላ በከባድ በአሰቃቂ ሁኔታ ከደፈሯት በኋላ በግፍ እንዴት እንዳደረጓት ይናል። በራያ ቆቦ ከተማ ዘግናኝ ወንጀል ተፈጽሟል አድሯል። ይችን ከላይ በምስል የምትመለከቷትን ቆንጆ ለጋ ወጣት መከላከያ ለ3 ደፍረው ከጨረሱ በኋላ በዘግናኝ ሁኔታ በጥይት ጨፍጭፈው በባህር ጥለዋት ተገኝታለች። ተው ምረር አማራ ሞልቶ እየፈሰሰ የግፍ ጽዋ አይ ብሏል። አማራ ጎልድ አማራ ማለት ነው። ጎልደን አማራ እናመሰግናለን። ግዥውን የብልጽግና ቡድን በዚህ ልክ ጸረ አማራነቱን እያሳየ ነው። በውጊያ ወቅቱ ከወደ ፋኖ የሚሰነዘርበትን አጸፋዊ ጥቃት መቋቋም ያልቻለው ያገዛዙ ጦር ሕፃናትን አረጋውያንና ጨምሮ ሲሸሹ የሚያገኛቸውን ንጹሐኖችን በአሰቃቂ ሁኔታ ይገድላል፣ ይደበድባል፣ ጀምሯል፣ ጅምላ ያስራል። ያገዛዙ ጦር ማንን ትሳደባለህ፣ ማንን ትሰድባለህ ሲሉት ቤት ገብቶ የሚስቱን ደብድቦ አገዛዙ ጦር ማንን ትሳደባለህ ሲሉት ቤት ገብቶ ሚስቱን ደብድቦ ተብሎ የተተረተበት አባወራ ሆነ ነገር ስራው ሁሉ። በዚህ ቀድመ የተሻለና የተቀናጀ ትግል በማድረግ ህዝቡ ህልውና በአጭር ጊዜ ለማረጋገጥ ሰላም፣ ፍትህ፣ ርህት ለማስፈን ፋኖም መዋቅሩንና አደረጃጀቱን ወደ አንድ ያመጣል ተብሎ እየጠበቀ ቢሆንም ነገር ግን አሁንም ጉልህ ገዢው የብልጽግና ቡድን በዚህ ልክ ጸረ አማራነቱን እያሳየ ነው። በውጊያ ወቅቱ ከወደ ፋኖ የሚሰነዘርበትን አጸፋዊ ጥቃት መቋቋም ያልቻለው የአገዛዙ ጦር ህፃናትና አረጋውያንን ጨምሮ ሲሸሹ የሚያገኛቸው ንጹሐንን በአሰቃቂ ሁኔታ ገድሏል፣ ይደበድባል፣ በጅምላ ያስራል። የአገዛዙ ጦር ማንን ትሳደባለህ ሲሉት ቤት ገብቶ ሚስቱን ደበደበ ተብሎ እንደተተረተ አባወራ ሆኗል ነገሩ ስራው ሁላ። ከዚህ ቀድሞ የተሻለና የተቀናጀ ትግል በማድረግ የህዝቡን ህልውና በአጭር ጊዜ ለማረጋገጥ ሰላም፣ ፍትህ፣ ትርህት ማስፈን ፋኖም መዋቅሩን እና አደረጃጀቱን ወደ አንድ ያመጣል ተብሎ
እየተጠበቀ ቢሆንም ነገር ግን አሁን ጉልህ መጓተቱን አሁንም ጉልህ መጓተት መጓተቶቹ ይታያሉ። የፋኖ አንድነት ስንዝር በረዘመ ቁጥር ህዝቡ መከራ ዙር ማይሎች ይረዝማል ይላል። ሌላው እንግዲህ ጥርሷን 8 ጥርሷን ነው እንግዲህ በድብደባ 8 ጥርሷን አውልቋል ይላል። ለአማራ ያልተከፈለ ዋጋ የለም። በሀሊማ አህመድ ሙሉ ቤተሰቧን ያጣች እሷም በእስር እየተሰቃየች ያለች ሰብአዊ መብት ጥሰት የተፈጸመባት ከባድ ድብደባ እና ትሮቶችን እየተደረገች የአማራ ታጋይ ነች። የኔ እህት አማራነት ያሸንፋል ብለዋል። እንግዲህ እስር ቤት ያለች ናት። በድብደባ 8 ጥርሷን አውልቋታል። ሙሉ ቤተሰቧን አጣለች ማለት ነው። በጣም የሚያሳዝን ነው። ሌላው ሁላችንም እዚህ ጋር መናገር እንፈልገው እንዲህ ይላል ደግሞ አራዊት ሰራዊቱ መከራውን ያያል። እሱ በርገር እየበላ እንዲህ ይገላበጣል። ተመልካቹ እንዴት በድሃ ልጅ እየቀለደ እንዳለ በምትመለከቱት መልኩ የድሃ ልጅ ትላንትናና ዛሬ ብቻ በጥሻ ወድቆ ሬሳቸውን እንኳን ማንሳት ሳይችል እያስገባ በፋኖ እያስፈጃቸው ነው። እነሱ ሲሞቱ እሱ ደግሞ ያዛርጣል። በጎጃም ቋሪት ብቻ ለተከታታይ 3 ቀናት በተካሄደው ውጊያ ከ250 በላይ ሙት ሆኖ ቀርቷል። ቁስለኛውና ምርኮኛው ሳይጨምር ማለት ነው። እንግዲህ በአንድ አካባቢ ይህን ያክል ሙትና ከሆነ በአጠቃላይ በክልሉ ውስጥ በየቀኑ የሚደረገው የሰራዊት ብዛት አስባችሁ ድረሱበት። ብልጽግና የሚያስጨርሰው ስልጣን ብቻ ነውና በተረፈ አፈር ተደቸ ብትበላ ምን አገባው? ይልቅስ ብልህ ሁኑ። በብላሽ ሞታችሁን ስጋችሁን ላሞራ ሲሳይ አይሁን። ነፍሳችሁ አትጡ። ወላጆቻችሁን ያለ ጧሪ አታስቀሩ። ምርጫው የእናንተ ነው፣ መኖር ወይም መሞት ይላል። ጎላ አማራ እዚህ ጋር መናገር የምፈልገው አንድ ነገር አለ። በነገራችን ላይ ሰሞኑን ላይ ያው እየተንቀሳቀሰ ያለው የሃይማኖት ጉዳይ አለ። አሁን እያመጡት ያለ የሃይማኖት ጉዳይ አንዱ የአብይ አህመድ አጀንዳ ነው። የአማራ ሕዝብ በሃይማኖቱ ድርድር አያውቅም። ሙስሊሙም ሆነ ክርስቲያኑ፣ ፕሮቴስታንትም ሆነ ሁሉም ሆነ በሃይማኖቱ ድርድር አያውቅም። ይሄ የታወቀ ነገር ነው። አሁን በሃይማኖት እንትን እያፋጀ እሱ ንጹሃን እየጨፈጨፈ መከላከያውን እያስገባ እያስጨረሰን ያለ። አማራ ከሆንክ ንቃ ብለህ ራስህን አውጣ። ይህንን ስርዓት ገልብጠው። አያስፈልግህም። አማራ እስከ መቼ ድረስ ነው ተኝተህ የምትገደለው? እስከ መቼ ድረስ ነው ሞትክን የምትጠባበቀው? እኔ አይዶን ነው ለምን እንደሆነ አላውቅም። ለምንድን ነው እየሞትክ ያለኸው? ለምንድን ነው የምትሞተው? ምረር አማራ። እኔ እውነቴን ነው። በዚህ ሰዓት ላይ አማራ ሆኖ እንደዚህ ሆነ ሲባል ውስጤ ነው የሚናደደው። ምክንያቱም ወንድ ነን፣ የወንድ ልጆች ነን፣ የወንድ ዘሮች ነን። አማራ ማለት ስሙ ብቻ አይደለም፣ ተግባሩም አማራ ነው። መምረር አለብህ። ከዚህ በላይ ወንጀልና በደል፣ ከዚህ በላይ ግፍና ስቃይ ምንድን ነው የምትፈልገው ነው? አይዶን ነው። ይሄ ሁሉ ንጹሃን እንግዲህ እንደምታዩት ለአገው ብልጽግና ነው ለምትል ክፍታፍ ሁሉ መልስ ይሆናል ብዬ አስባለሁ። ሚኒሻና አድማ በታኝ ሲመከር እምቢ ካለ ማጨድ ነው። ምንም አማራጭ የለውም። ምንም አማራጭ የለውም። አማራ ተነስና ራስክን አስከብር፣ ነፍጥህን አንሳ፣ ራስክን አስከብር። መሞትህ እንደሆነ አልቀረም፣ ልጅ መደፈሩ አልቀረም። እንግዲህ እንደምታዩት ነው ፎቶ ላይ ተገደለች፣ ተደፈረች፣ ለ3 ደፈሯት፣ ደበደቧት በጥይት ከዛ ባህር ውስጥ ከተቷት። አያችሁት? ገና አንድ ፍሬ ህፃን ናት። ገና ዘላ ያልጠገበች እምቡጥ ዝጌረዳ ናት። ይቺ በፎቶና በቪዲዮ ትውጣ እንጂ እጅግ ብዙ ዘግናኝ በፎቶ ያልወጡ በአማራነታቸው በየጫካው የተገደሉ የወደቁ ብዙ የአማራ ልጆች አሉ። እኔ የሚያመኝ ለዚህ ብቻ ነው። አብይ አህመድ የራሱን
ሸንኮፋ አስቀምጦ ሃይማኖትን ጣልቃ አስገብቶ አሁን ላይ ያለው የሃይማኖት ጦርነት መቆም አለበት። አማራ ወደ ትግል ብቻ ተመለስ። ተመልከቱ፣ የቀይ ባህር ሲያልሳካል የሶማሌ ያልሳካ ሲል አሁን ላይ ያመጣው የሃይማኖት ጉዳይ ነው። በሃይማኖት የምትችሉ ሰዎች ስለ ሃይማኖት የምትችሉ ኡስታዞችም ሆናችሁ ምንም ሆናችሁ ለሃይማኖታችሁ ግድ ይኖራችሁ። ቄሶችም ሆናችሁ አንተ ሙስሊም ሆነህ ኡስታዝ ሆነህ የክርስቲያንን ሃይማኖት ስትሳደብ ዝም የሚልህ የለም። አንተ ክርስቲያን ሆነህ የሙስሊምን ቄስ ሆነህ አስተማሪ ሆነህ የክርስቲያንን የሙስሊምን ሃይማኖት ስትሳደብ ዝም የሚልህ የለም። አጠፋ መልስ ትመለስልሃል። ስለዚህ ከዚህ ሁሉ ተው ነው። እኔ ተው፣ ይሄ የሃይማኖት ነገር መሰረትና መሰረት ቢስ ስለሆነ ብትተውት ይሻላል ባይ ነኝ። ይሄ እውነቱን ነው የምነግራችሁ። አማራ አሁን ያለበት ብዙ ጭንቅ ነው ያለው፣ ብዙ መከራ ነው ያለው፣ ብዙ ስቃይ ነው ያለው። እየሞትን ያለ ነው፣ እየተገደልን ያለ ነው። ይሄን ለማስቆም እየታገልን ያለ ነው ይሄንን እየታገልን ከሆነ ደግሞ እኛ በአንድ መቆም ያለብን እኛ እንጂ ሌላ ሰው መጥቶ እንዲቆምልህ አትፈልግ። ማንም መጥቶ እንዲቆምልህ አትጠብቅ። ራስህን የምታስከብረው ራስህ ብቻ ነህ። ሌላ ማንም መጥቶ እንዲያስከብርልህ ቦታና ጊዜ ልትሰጠው አይገባም ማለት ነው። ማስተማር የምትችሉ አስተምሩ። ስድብና ጥላቻ ያልሆነ ነገር ውስጥ ባትገቡ በጣም የምመርጠው ነገር ነው ማለት ፈልጋለሁ። እንግዲህ ዳቦ በቀደደው አፋችሁ በሙሉ እየተቀደዳችሁ ዋጋ ታስከፍሉን። እኛ ብዙ ስራ አለብን፣ ብዙ አላማ አለን። የአማራ ህዝብ እየተጨፈጨፈ የአማራ ህዝብ እየተገደለ ነው ያለ። ስለዚህ ከሃይማኖት ከመሬት ተነስተ ጳጳስ ልሆን የምትል ከመሬት ተነስተ ኡስታዝ ልሆን የምትል ሴቶቹ ቢሆን ወንዶቹም ቢሆን ስርዓት ይኖራችሁ። ምክንያት ለምሳሌ ይሄን እየደገፉት አይደለም። ከዚህ በፊት ላይ የእስልምና እምነት ተከታይ ወይም አንድ ኡስታዝ ኢየሱስ ለአንድ ሰዓት ያህል ሴት ስሟል ብሎ ሲናገር አይታችሁታል። አያችሁት? ይሄን ነገር እየወለደ ዛሬ ላይ መከራ እያበሰ ያለ እሱ ነው። ይሄው አዳኛችን አምላካችን የምትሉት ብሎ መጽሐፍ ቅዱስ አምጥቶ ሲያጠለሽ አይታችኋል። ሙስሊሞችን ብትሆኑ ጠንቀቅ ማለት አለባችሁ። ክርስቲያኖችን ብትሆኑ ጠንቀቅ ማለት አለብን። ይሄን የምናገረው እኔ ለአንዱ አይደለች አይደለም። ወቅቱን ስለማስብ ነው፣ ጊዜውን ስለማስብ ነው። ይሄ የማንነት ጉዳይ ነው፣ የሃይማኖት መገለጫችን ነው። እስልምናም ቢሆን ክርስቲያንም ቢሆን ተከባብሮና ተፈቃቅሮ የኖረ ማህበረሰብ ነው። ዛሬ መጣችሁ አዋቂ ሆናችሁ ዘባርቃለሁ አትበሉ። እኔ እውነት ሁለቱንም ነው የምናገረው። ክርስቲያንም ቢሆን ሙስሊምም ቢሆን ዘባርቃለሁ አትበል። ከቻልህ በማስረጃ ተነጋገር። ካልቻልህ ግን ተው፣ በቃ ስቶፕ። እኔ የከሌ ነኝ የምልበት ምንም አይነት ሲጀመር የኦሮሞ ህዝብ እየተሰደደ አንተ ታለማለህ። የኦሮሞ ህዝብ የኦሮሞ ወጣት የቀን ስራ እየሰራ እኩል እየሰራ አንተ ትበለጽጋለህ ብሎ ሲናገር ይሄ ጀርባው ማን እንዳለ ልታውቁት ይገባል። ከጀርባው ሙስሊምም ሆነ ክርስቲያን በተለይ አማራው ጠንቃቃ ልትሆን ይገባል። ዝም ብላችሁ አፋችሁ እንዳመጣላችሁ ሙስሊምም ብትሆን ክርስቲያን እንድትነካ አልፈቅድልም። ክርስቲያኑም ቢሆን ሙስሊም እንድትነካ እኔ አልፈቅድም። ተከባበር፣ ተወጋገዝ፣ ችግር ካለ ተነጋገር። ይሄ የንጽጽር መጽሐፍ ቅዱስ እንደዚህ ይላል፣ ቁርአን እንደዚህ ይላል እያላችሁ ላይ ተጎልታችሁ ስትዘባርቁ ወይም ደግሞ የራሳችሁን እንጀራ ስታበስሉ የምትኖሩ እናንተም አቁሙ የነን ስራችሁን፣ አስፈላጊ ስላልሆነ። ስለዚህ ሁላችንም ወደሚመጣብን ምን እያደረግን ነው? አቋማችንስ ምንድን ነው? ይሄ እኮ ቀልድ አይደለም ያለው። ትናንትና ተፈጥረህ ትናንትና ዛሬ መጠህ ዛሬ የሰው ሃይማኖት ማቋሸሽ ኖ፣ የኔንም ሃይማኖት ማቋሸሽ ኖ፣ የማንንም ሃይማኖት ማቋሸሽ ኖ፣ አልፈቅድም። እኔ በግሌ አልፈቅድም። ምክንያቱም እንደ ህዝብ ልንቆም ይገባል። ይበቃናል።
እኛ ብዙ መከራ አለብን። በአማራነታችን እየተጨፈጨፍን እየተገደልን ነው። እሱ በመሬት ላይ ከተመስገን ጥሩነህ ላይ መሬት ጋራ ስር እየተንከባለለ አንተን እያባላን ያለ አጀንዳ እየሰጠን ያለ። ከነቃ ነቃ፣ ካልነቃ የራስ ጉዳይ፣ በራስ መስመር መሄድ ትችላለህ። እኔ ግን ለሙስሊሞችም ሪስፔክት አለኝ። ሃይማኖቴን እወዳለሁ። ሃይማኖቴ ስለምወድ የሰው ሃይማኖት አከብራለሁ ማለት ነው። እኔ አዋቂ ነኝ ብላችሁ ከቲክቶክ ላይ እንትን ስትሉ የምትውሉ ብታቆም ይሻላችኋል ማለት ፈልጋለሁ። እንደ አማራ ልንቆም፣ እንደ አማራ ይሄ ስናገር የሚመራችሁ ክርስቲያኖች ሙስሊሞችም ትኖራላችሁ። የራሳችሁ ጉዳይ ነው። ሙስሊምም ሆነ ህረፍ፣ ክርስቲያንም ሆነ ህረፍ፣ ተነስተህ ጌታ ኢየሱስ ክርስቶስ ለአንድ ሰዓት አፍ ከንፈር የሴት ከንፈር ስሟል ማለት አትችልም። አንተም ተነስተህ ነብይ መሐመድን እንደዚህ ነው ብለህ ማለት አትችልም። አቁሙ። አማራ ሲገደል ሲወገዝ የት ነበር? ከአጅሬ ዛሬ አምባ ክርስቲያንነቴ አልደራደርም። ኧረ እባክህ ደብረ ኤልያስ ላይ ያ ሁሉ ክርስቲያን ሲጨፈጨፍ የት ነበራችሁ? አውግዛችኋል። ዛሬ እኔ እፎ ነኝ የምትል ፍፍ በልና እፎ የምትባልስ ነበር አውግዛል። የዛኔ ሲገደል ውስታዞችስ ወጣችሁ ተናግራችኋል። በቤተ ክርስቲያን ሲገደሉ፣ በመስጊድ ሲገደሉ፣ በሃይማኖት በቃ ብዙ ወለጋ ላይ ብዙ ነገር ሲደረግ ከ50 በላይ የአብነት ተማሪዎች ሲጨፈጨፉ፣ ከትናንት ወዲያ የአብነት ተማሪዎቹ ተጨፍጭፏል። ለዚህ ድምፅ ሆናችኋል። ተማሪ ወጣቶቹ በመስጊድ ላይ ያሉ ተደብድበዋል። ይህንስ አውግዘሃል፣ ተናግረሃል። የራሳችሁን ደበቅ ሌላውን አደባባይ ለማስጣት አትሞክሩ። ተጠንቀቁ፣ አደብ ግዙ ማለት ነው። ይህን ማለት ነው የምፈልገው። ሌላው 27 ያገዛዙ ሚሊሻዎች ፋኖን ተቀላቅለዋል ይላል። የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር በሚያስተዳድራቸው ወረዳዎች ደጀን ወረዳ አንዱ ሲሆን በደጀን ወረዳ የሚገኘው የዛምብራ ብርጌድ በጠላት ኃይል ላይ የፈጸሙት ያለውን መጠነ ሰፊ ጥቃት ተከትሎ በደጀን ወረዳ በሸንጎና ቀበሌ ከሚገኘው የጠላት ካምፕ ከሞተ የተረፉ 27 ሚሊሻዎች የአገዛዝ ሰራዊት በአማራ ሕዝብ ላይ እያካሄደ ያለውን ዘር ተኮር ጭፍጨፋ በመረዳት መጥፋታቸው ተረጋግጧል። ሆ ይላል። ከጠፉት ሚሊሻዎች ውስጥ የተወሰኑ ዛምብራ ብርጌድ የተቀላቀሉ ሲሆን ቀሪዎቹ ደግሞ አካባቢያቸውን ለቀው ኮብልለዋል ይላል። ከደጀን ወረዳ ሸምበጎ ቀበሌ ካምፕ ውስጥ ያገዛዙ ስርዓት በመክዳት ፋኖን የተቀላቀሉ ሚሊሻዎቹ መካከል ይርመድ አበበ፣ ጥበቡ ያያሌው፣ ሶስተኛ መሰረት በላይ፣ ለወን ቤተው፣ አማራ በልስቲ፣ መሰለ አንሻው፣ ሞሱ ጎንቼ፣ ሸሚ ጓንዴ፣ ደመቀ አለሙ፣ ሻምበል አማራ፣ አሸዋ ታደሰ፣ ንጉሴ ቁሜ፣ ንጉሴ አባት ፈንታ፣ ጓንቼ ዳምጤ፣ ደምሴ እጅጉ፣ ትልቅ ሰው አለማየሁ፣ ጌትነት ግሩም፣ አንላይ አስናቀ፣ ትልቅ አሻግሬ፣ አንላይ አለሙ፣ ጥላሁን መላኩ፣ አሻግሬ ብዙነህ፣ ብሩሌው ሞላ፣ አንላይ ታለማ፣ ብርቁ ዋለ፣ መሰንበት የተባሉ ሚሊሻዎቹ አባሎች የአገዛዝ ስርዓቱን በግዴታ አስገድዶ እንዳስገባቸው ለፋኖ አባላቱ በማስረዳት የአማራ ሕዝብ እንዋጋለን በማለት ጠላት ያለበትን ቀጠና ለቀው መውጣታቸው ተነግሯል። በዛምብራ ብርጌድ በደጀን ወረዳ አባይ ማዶ በፌዴራል ፖሊስ ላይ የፈጸሙትን ገድል ይዘን እንመለሳለን ይላል። ዜና ቋሪት ከ20 በላይ የአገዛዙ ጭፍራ ወደ ሰማይ ተሸኝተዋል። ቁስለኛው ለመቆጠር አዳጋች መሆኑን ታውቋል። መጋቢት 1/01
2017 ነበልባሉ የገረመው ወንዳክን ብርጌድ የህዝብ ግንኙነት መረጃ የአማራ ፋኖ በጎጃም አንደኛ ክፍለ ጦር አምስተኛ ክፍለ ጦር የነበልባሉ ገረመው ወንዳከር ብርጌድ የካቲት 29 እና 30 2017 በወሰደው ድንገተኛ እርምጃ ከ20 በላይ ያገዛዙ ሰራዊት አባላት ሲሸኙ በርካቶቹ ቁስለኛ ሆነዋል። በነገራችን ላይ ትናንትና ያየነው ቪዲዮ አለ። ያ ቪዲዮ ማለት እንግዲህ ወጣቶች ናቸው። እንግዲህ ሰውም እያየ እነዚህ እኮ ገና ህፃናቶች ናቸው፣ ገና አንድ ፍሬ ናቸው። ለምንድን ነው እንደዚህ ያደረጋቸው እያሉ በሚያሳዝን ሁኔታ እንደዚህ እያደረጓቸው በሚያሳዝን ሁኔታ ያየነውን ቪዲዮ አይተናል። ለምንድን ነው ታዲያ ይሄንን እየገባችሁ አድማ በታኝና ሚሊሻ ይሄ አልገባችሁ? ዛሬም አልገባችሁም። በማንነታችሁ እየተደፈራችሁ ማንነታችሁ በጨካኝ እንግዲህ አስክሬናችሁ ጫካ ላይ እንዴት እንደሆናችሁ አይተናችሁ። ትልቅ ነገር ነው። ታዲያ ከዚህ በላይ ምንድን ነው የምትፈልገው? ሚሊሻ እና አድማ በታኝ አሁንም እንግዲህ በግፍ እንደዚህ እንዳልክ ጥሩ ነው፣ ግን ጥንቃቄ ያስፈልጋል። እኔ መቼም አላምናቸው። መጀመሪያ ለምን ገቡ፣ ዛሬ ለምን ወጡ የሚለው ጥንቃቄ ሊደረግበት ይገባል። እንደ አማራ መቆም አለብን። እንደ አማራ ማሸነፍ አለብን። እንደ አማራ ቁመን መሄድ አለብን ማለት ፈልጋለሁ። ይሄ ነው እንግዲህ የኔ ያለኝ። ሁላችንም ለአማራ ልንቆም ይገባል። ለአማራ በድል ልንወጣ ይገባል። አማራ ላይ ያሸነፋል ጀመረም አማራ ትጥቁን ያነሳ ለጀግንነቱና ለማንነቱ ነው። ሁላችሁንም ለአማራ እንቆም፣ ለአማራ እንታገል፣ እንደ አማራ እንሄድ ማለት ፈልጋለሁ። ምክንያቱም ይሄ የማንነት ጉዳይ ስለሆነ ነው። የዛን ጊዜ እኔ ራሴ በግሌ በዩቲዩብ ቻናሌ ለምን ይሆነ ብዬ በቲክቶክ ይሄን ቪዲዮ ቆርጬ ሳስገባ አቃጥለውታል ማለት ነው። እኔ የሙስሊሙ ማህበረሰብ፣ የክርስቲያን ማህበረሰብ፣ ኤቭሪቲንግ የሌላም ሃይማኖት ማህበረሰብ ይመለከተኛል። የኔን ሃይማኖት ማላከብር ከሆነ የሌላ ሰው ሃይማኖት ላከብር አልችልም። የሃይማኖት ጦርነት ኦኬ፣ የብሔር ጦርነት፣ የማንነት ጦርነት ላይ ያለ ነው። በተለይ አማራው የማንነት ጦርነት ላይ ያለ ነው። በጣም ከባድ ጥንቀት ላይ ያለ ነው። ቤተሰቦቻችንን በከባድ ጭንቀት ውስጥ ነው ያለው። አሁን ደግሞ አውቆ አብይ አህመድ ወይም ደግሞ የብልጽግና ስርዓት ተከታዩ የማንም ሆነ ማን ይሄንን አጀንዳ ይዞልህ መጣል። ይሄ እኔ እፎይ ነኝ ምናምን እያላችሁ እኔም እፎይ ነኝ የምትሉ ፉፉፍ በሉና እናንተ ሰው ናችሁ እንጂ እፎይ የምትሆኑ ምንድናችሁ እናንተ? እፎይ ማለት ምን ማለት ነው? ሰው አይደለም? የሰው ሃይማኖት ስለተሳደበ ነው እፎይ ነው ምን ብላችሁ የምትናገሩት? የሰው ሃይማኖት ከፍ ዝቅ ስላደረገ ነው? ኖ ክርስቲያን ከሆንሽ ሌላም ሃይማኖት ከሆንሽ ነገም ለኔ በማለት እንዲህ አይነት ስርዓት ለቅ ያልሆነ ነገር የሚያሳፍር ነገር ሚዲያ ላይ ምክንያቱም ተመቸን ቪዲዮ ወይም ደግሞ የክርስቲያን እምነት እኔን ይደግፈኛል እውነተኛ ምናልባት የሰውዬ እኮ ትክክለኛ ክርስቲያንም እኮ መጽሐፍ ቅዱስን ሊያነብ ይችላል። መጽሐፍ ቅዱስ እውቀት ሊኖር ይችላል። ምናልባትም ደግሞ እውነተኛ ክርስቲያን መሆኑን ያጠራጥራል። የትኛው የቤተ ክርስቲያን ምሁር ነው? የትኛው የቤተ ክርስቲያን መጽሐፍ ቅዱስ አዋቂ ነው? ወይም ደግሞ አገልጋይ ነው? የውሻ ሰንሰለት የሚያክል ሀብል አንገቱ ላይ የሚያንጠለጥለው እኛ የምናውቀው በዚህ እንዳሁኑ አሁን ያሉት አባቶች ሳይሆን በፊት በጥንት ጊዜ የነበሩት ከኛ እናቶች በእኛ እናቶች የነበሩት በእኛ በልጅነት እድሜያችን የነበሩ አባቶች ደግሞ ለሃይማኖታቸው፣ ለማንነታቸው፣ ለክብራቸው መስቀል አንገታቸው ላይ አድርገው አክብረው ለህዝባችን የህዝባችን ነገር ያገባናል ብለው ወጣው ብዙ ነገር አድርገዋል። አሁን ደግሞ ይሄንን ሰውዬ እኔም እፎይ ነኝ ፉፍ በሉ ፉፍ ያርጋችሁ። ሃይማኖታችን ሲከበር አዎ የክርስትና እምነት ተተነካ በአግባብ መልስ መስጠት ነው እንጂ ይሄን ያህል እርስ በርስ የሚያባላ ስራ መሰራት የለበትም። ከክርስቲያንም ይሁን ከሙስሊም አፉን የሚከፍት ክፍታፍ ካለ ማስቆም አለበት። ሙስሊም እስልምና እምነት ተከታይም ፕሮቴስታንትም ሆነ ክርስቲያንም ወንድሞቻችን ስህተት ሲሰሩ ለምንድን ነው ስህተት የሰራችሁት? ይሄ ትክክል አይደለም፣ ለሀገርም ለወገንም ለማንነትም አይጠቅምም ብላችሁ መምከርና መመለስ ሲገባችሁ ሁላችሁም
እኔም እፎይ ነኝ። እሱ ጥፋት ኢየሱስ ክርስቶስ እኮ ተተፍቶበታል አይደል? ተገርፏል፣ በሽቦ በብዙ ነገር እኮ ሆኗል አይደል? ለሰው ልጅ ሲል ሰውን ቢሳደብ ሰውን እንደዚህ ቢል ምንድነው? እሱ ተሰደበ አልተሰደበ ምን አገባኝ? ሃይማኖት አትንኩ። በሃይማኖት የሚመጣ እሳት ከባድ ነው። ተው ቤተሰብ፣ በሃይማኖት የሚመጣ ችግር ከባድ ነው መዘዙ። እኛ አሁን አማራ ነን፣ እንደ አማራ መቆም ነው ያለብን ብሎ አብይ አህመድ ሌላው አልሳካለት ሲል ሊከፋፍለን በጎጥ በቀበሌ ብሎ አልሳካለት ሲል ወደ አንድ ስንመጣል ደግሞ አሁን ደግሞ ምንድነው የኦሮሞን ተወላጅ የክርስቲያን መጽሐፍ ቅዱስ ሰባኪ ሙስልምናን አውጋዥ ተሳዳቢ አድርጎ የመጣ ይሄ ብልግና ነው። ይሄ ብልግና ነው። እኔ በግሌ ይሄን አይነት ሰው ልደግፍ አልችልም። አዎ ይሄን አማራም ሆነ ትግሬም ሆነ ኤርትራም ሆነ የክርስትና ሃይማኖቱን አጥብቆ ስለሚወድ በቃ ከዚህ ከሆነ ይወጣልኝና ሌላ አጀንዳ ይለቅልኛል ብሎ አጀንዳ ሲሰጥህ አሁንም ይሄን አጀንዳ ይዘ የምትንቀረፈፍ ንፍልል አማራ ካለ ተሸውዳል። ይሄን ስል ግን ሃይማኖትን አስከብር፣ ሃይማኖትን አስከብር። የክርስትና እምነት ሃይማኖትን የምወድ ከሆነ እስልምና እምነትን እወዳለሁ፣ አከብራለሁ። አልኖርበትም ግን አከብራለሁ። ምክንያቱም የኔን ሳከብር የነሱን አከብራለሁ። የኔን አምኜበት ስኖር የነሱን ደግሞ ማክበር አለብኝ። ስለዚህ አሁን እያደረጋችሁት ያላችሁት አጀንዳ በጣም 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 ከባድ ነው። አሁን ጾም ሰዓት ነው፣ ተመልከቱ። በዚህ በጾም ሰዓት ላይ ሰይጣን እየጠራ ያለ አንዱ አብይ አህመድ፣ የአብይ አህመድ ውሽል ወሸላ ቆሻሻ ይሄ ነው። አይባልም፣ አይደረግም። እኔ አንድ ቪዲዮ አይቻለሁ። እንደዚህ አይነት ዘግናኝ ነገር በጣም ያጸይፋል፣ ነውር ነው። እንደዚህ አይነት ማለት የክርስቲያን ሰባኪ ወይም ሃይማኖት ነዋሪ ወይም የሃይማኖት ሰባኪ እንደዚህ አይነት ዘግናኝ የሚያጸይፍ ነገር ማነጻጸር፣ መመካከር፣ መነጋገር፣ መከራከር እኮ ይቻላል፣ መዘካከር ይቻላል። ውስታዞችም ታው፣ የኛ ካህናት ቄሶችም ታው። በቃ አበቃ፣ ይብቃ። ሁላችንም ሃይማኖታችን ሲነካ እንደማንወድ ሁሉ የማንንም ሃይማኖት ሲነካ ደግሞ አንፈልግም። አጀንዳ እየሰጠን ያለው በተለይ የአማራ ተወላጅ ልትነቃ ይገባል። ኦሮሞ ቀድም አቡፋኑ የፖስተውና የአቡፋኑ ማን ነበረ ጓደኛ የፖስተውን እያየው ነበረ። ኦሮሞ ዋጋ እየከፈለ ኦሮሚትና ቆሪቲና ኦሮሚቲ ደሞን የከፈለችበት ምድር ነው። አየህ አማራውን ነው እንደዚህ ያለ አማራውን ነው እንደዚህ ያለ ሳትነቃ እየተበላን ያለው በሃይማኖት ገብቶ ሊያባላን ያለው። ነቃ ብለህ ራስን ጠብቅ። የሰው ሃይማኖት አታቆንሽሽ፣ የራስህን አስከብር። በተለይ ኦዲየንስ ተከታይ ዝም ብላችሁ በነፈሳችሁበት አትዱ። እዛም ትክክል እዚህም ትክክል አትበሉ። ቆም ብላችሁ አስቡ። ቆም ብለን እናስብ። ይበቃል። ሁሌ መነታረክ፣ ሁሌ ውጣ ሰጣ ገባ ይበቃናል። በቃን። እኔ በግሌ ደክሞኛል። ብዙ ነገር አድክሞኛል። ስራ እዚህ ያደክመናል። የሀገራችን የአማራ መጨፍጨፍ አድክሞናል። ስለዚህ ልብ ይኑርህ አማራ፣ ይበቃችኋል። ከዚህ በላይ ዋጋ የምናስከፍለው ወገናችን ነው። እኛ እኮ ያለነው ስደት ላይ ነው። ምንም ላያገኘን ይችላል። መሬት ላይ ያሉ ወገኖቻችን ግን ልናስብላቸው፣ ልናዝንላቸው ይገባል። ምክንያቱም ከስንት ዓመት በፊት ፕሮቴስታንትና ኦርቶዶክስና ፕሮቴስታንት እሳት ሰጣ ገባ ብዙ ችግር እንደደረሰ ታስታውሳላችሁ። አሁንም እንደገና ሌላ ሰጣ ገባ አትክፈቱ ማለት ፈልጋለሁ። አመሰግናለሁ። ኮፒ ሊንክ አድርጉ። ባይ